መንበርከክና ስግደት ልዩነት አላቸው ወይ? ቀጥሎ የስግደት አይነቶችስ ስንት ናቸው ይላል። ትንሽ ቃላቶቹን በግሪክ በምናምን ብዘጋጅባቸው ጥሩ ነበር ብዬ አስባለሁ። እንግዲህ ለእግዚአብሔር ያለንን አምልኮ እንዴት እንደምንገልጥ ትንሽ ምክንያቱም በምስራቁ ዓለም ለትልቁ ለትንሹ ነገር ጎንበስ ማለት የተለመደ ስለሆነ ማለት እንግዳም ሲመጣ ሰው ጎንበስ ቀና ይላል። ውጫዊው ነገር ላይ ያተኮረ ነገር ብዙ የለው። ምን ለማለት ነው? ለምሳሌ እንግዳ ቤታቸውም ሲመጣ ጎንበስ ቀና ብለው ነው። ጉልበት የሚስሙ አሉ፣ እግር የሚስሙ አሉ። መካከለኛው ምስራቅ ላይ የአባቶችን የሽማግሌዎችን እግር መሳም ጎንበስ ማለት የተለመደ ነው። የአሮጊት የእናቶችንም እግር መሳም የተለመደ ነው። ጎንበስ ቀና በጣም የተለመደ ነው። ግን ሞቲቭ ጋር ነው አምልኮ እና አክብሮት የሚባሉት ነገሮች የሚለያዩት። ሞቲቭ ጋር ሰዎች ወደ እግዚአብሔር ቤት ሄደው የሚያቀርቡት ሆሜጅ አለ፣ አክብሮት አለ፣ አምልኮት አለ። ያንን በስግደት ይገልጣሉ፣ በመስዋዕት ይገልጣሉ፣ በመዝሙር ይገልጣሉ፣ በጸሎት ይገልጣሉ፣ በስግደት ይገልጣሉ ወዘተ ማለት ነው። ስለዚህ ምናልባት ይሄኛውን ምን የሚለውን ፕሮስኪኖ እሱ ወርሺፕ ፕሮስኪኖ እሱ አምልኮ የሚል ቪዲዮ አሁን በቅርብ እንለቃለን። እዛ ላይ አምልኮን ምን ማለት እንደሆነ እንገልጠዋለን። ባጭሩ በስግደትም መልክ ይገለጥ በምንም መልክ ይገለጥ ይግድ መንበርከክና መጎንበስ ግንባር ማስነካት ምናምን እነዚህ ሁሉ ለእግዚአብሔርም ለሌሎችም ነገሮች ሲቀርቡ ታይተዋል። በሰዎች ውስጥ ያለው ሞቲቭ ግን ይለያያል። ግን ይሄ አምልኮ የሚባለውን ቃል ምናልባት በግሪክኛው አሁን ቅድም ወንድሜ ሀብቴ አውጥቶ እንትን ያለው ትምህርቱም ላይ አለ፣ እዛ ቪዲዮ ላይ ከትቼዋለሁ። ልክ ታማኝ ውሻ የጌታውን እግር እጅ እየላሰ እየሳመ እንደሚሽቆጠቆጠው እንደዛ መሆን ለእግዚአብሔር አምልኮ ተብሎ ነው በግሪክ ቋንቋ የተጻፈው። ውሻ የጌቶቹን እግር እንደሚልስ እጁን እየላሰ ደስ እየተሰኘ እንደሚሽቆጠቆጠው አይነት በቃ ጌቶቹን ሲያገኝ እንደዛ አይነት አክሽን በእግዚአብሔር ፊት ማሳየትን አምልኮ ብሎታል ግሪክ። በተረፈ መንበርከክ ሰው በመንበርከክ ለእግዚአብሔር አምልኮን ይገልጣል፣ በመስገድ ለእግዚአብሔር አምልኮን ይገልጣል። እንዲሁ ደግሞ ተንበርክከው ለታላላቆቻቸው አክብሮትን አምልኮትን ሳይሆን አክብሮትን የገለጡ አሉ። እንግዳ ሲመጣ ጎንበስ ቀና ብለው ተንበርክከው እግር አጥበው አክብሮታቸው የሚገልጡ አሉ። እንግዲህ እነዛ አመለኩ ማለት ይከብደናል። ግን ይህን መጠንቀቅ አለብን። አንዳንድ ሰው አይኔ ለማርያም የምሰግደው የጸጋ ስግደት ነው፣ ለከሌ የምሰግደው የአክብሮት ስግደት ነው፣ ለእግዚአብሔር የምሰግደው የአምልኮት ስግደት ነው ይሉና በምን እንደሚለዩት እኔ አላውቅም። ውስጣቸው ያለው ስሜት ግን አንድ ነው። ለማርያም ያላቸው ፍርሃት፣ አክብሮት እና ለእግዚአብሔር የሚያቀርቡት ነገር ለእኔ አንድ አይነት ነው የሚመስል። በምን እንደሚለዩት። ስለዚህ እኔ አሁን ለእግዚአብሔር በግንባር ተደፍተን ነው፣ ለማርያም በጎንበስ ብለን ነው፣ ለትልልቅ ሰዎች ደግሞ ዘንበል ብለን ነው ያልን ልከፍሉ አልችልም። ምክንያቱም እግዚአብሔርን ቆሜም አመሰግነዋለሁ፣ ጎንበስ ብዬም አመሰግነዋለሁ፣ ተደፍቼም አመልከዋለሁ፣ ተንበርክኬም አመልከዋለሁ። አንዳንዴ ደግሞ መቼስ ትልቅ ሰው ሲመጣ ደግሞ እንዴት ነህ ደህና ነህ አንልም። መቼስ ደህና ነዎት ብለን ጎንበስ እንላለን። ስለዚህ ሞቲቭ ልባችን ውስጥ ያለው ነገር ይወስነዋል። የኔ ጥያቄ ብዙ ጊዜ የሚሆነው ሰው ለማርያምም ለገብርኤልም ጎንበስም ቀናም ለእግዚአብሔር የሚልና እኔ ይህንን ለእግዚአብሔር የአምልኮ ነው፣ ለእሷ የጸጋ ነው፣ ለከሌ አክብሮት ነው የሚለዩበትን ነገር ግን እስካሁን ሊነግሩን አልቻሉም። ሰውም እየለየ አይመስለኝም። ሰባ ሰገል ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። እነዚህ እንዴት እንደለዩት የሚገርም ነው። ሕፃኑን አዩት፣ ወድቀውም ሰገዱለት። እሷን እዛው እንደተቀመጠች እሱን ወድቀው ሰገዱለት የሚል ነው። ምናልባት ሰገዱለት እንግሊዘኛው ላይ ብታወጣው ያ ወርሺፕ ነው የሚለው እንጂ የቱ ጋር ነው?
ያ worshipped ነው የሚለው አሁን እሱ and when the were came into the house they saw the young child with Mary his mother and fell down ወደቁ and worshipped him ነው የሚለው worshipped him ነው የሚለው ዮሐንስ 4ም ላይ እግዚአብሔርን የሚያመልኩት በእውነትና መንፈስ ሊያመልኩት ይገባል የሚለውም ላይ worship የሚለው ዮሐንስ 9 ላይ ሰገደለት የሚለው ጋር ተመሳሳይ ነው እና ይሄን ይመስላል ብዙም እንትን ይፈልጋል ግሪክ ዕብራይስጥ ያለን ማጥናት ይፈልጋል ማለት